ሰላም ውድ ኢቲቪ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ? ከኔ ጋር ፈጣሪ የተመሰገነ ይሁን፣ ሁሉ መልካም፣ ሁሉ ሰላም። በዛሬው ቪዲዮ ያስተምራል ያልኩትን ነገር ይዤላችሁ መጥቻለሁ። እናንተም እንደተለመደው ላይክ እያደረጋችሁ ቪዲዮውን ጀምሩት። አንዳንድ ወንድሞቻችን የቤት እመቤትነትን ቀለል አድርገው ነው የሚናገሩት። እሷ እኮ የቤት እመቤት ናት፣ ስራ የበዛባት እመቤት ነው የምትውለው ብለው ነው የሚያስቡት። የቤት እመቤትነት በጣም ከባድ ነው። የጉልበት ስራ ነው የሚወጣበት እያንዳንዱ ስራ ማለት ነው። የቤት እመቤት ናት እያንዳንዱን ስራዎች በጉልበቷ የምትሰራው ማለት ነው። ይህን ነገር ታሳቢነት ብታደርጉት መልካም ነው። እሷ እቤት ነው የምትውለው፣ ቀላል ስራ ነው፣ ምን ይከብዳታል ብላችሁ ከማለታችሁ መጀመሪያ ጊዜ ይቺ የቤት እመቤት ምን ስራ እንደምትሰራ ቆም ብላችሁ ልታስቡ ይገባል። የቤት እመቤትነትን ዋጋ የሚያሳጣ ነገር ቃላቶች አትናገሩ። አንዳንድ ሰዎች ሚስቶቻቸውን በጣም የማይገባ ንግግር ስለምትናገሩ ነው። አንዳንድ ወንድሞች ማለት ነው። መናገር የለባችሁም። ለእናንተ ቀላል ሊሆን ይችላል፣ ግን ለእሷ በጣም ከባድ ነው። የቤት እመቤትነትን መርጣው ወዳው ፈቅደው አይደለም። በቃ ትዳሯ እስከሆነ ድረስ ህይወት እስከሆነ ድረስ ያን ነገር በቃ የቤት እመቤት እስከሆነች ድረስ ትሰራለች። እናንተ ግን እንጀራ ጋግሮ ወጥ ሰርቶ ቤት አድርቶ ምናምን አይምሰላችሁ። ብዙ ነገር በጉልበት የሚሰሩ አሉ። አንድም ነገር ማሽን የሚያግዛት ነገር የለም። ሀገራችንን ጥንቅቅ አድርገን እናውቀዋለን። እንደ ውጭው አይደለም። ከሳህን ማጠብ ጀምሮ በውጭው ዓለም እንግዲህ በማሽን ነው የሚታጠበው አይደለ? ልብስ በማሽን ነው። ቤት የሚያጸዳ ማሽን አለ፣ ያግዛል። ምድጃ 3 4 አለ። የምትፈልገውን አይነቶች ባንዴ ጥዳ መስራት ትችላለች። ኢትዮጵያ ውስጥ ግን ያለውን ነገር ታውቃላችሁ። አሁን ነው እንጂ ወደ ከተማው ስቶፍ ምንም የመጣው እንጂ እኮ ሁሉም በከሰል ነው፣ በጉልበት ስራ ነው የሚሰራው። ልብስ በእጃቸው ነው የሚያጥቡት። ወፍጮ ቤት ሄደው፣ ገበያ ሄደው፣ ማህበራዊ ኑሮ፣ እድር፣ እቁብ፣ እነኝም ሁሉ የቤት እመቤት ናት የምትወጣው። የቤት እመቤት ናት እያንዳንዱን ነገር የምታከናውለው ማለት ነው። ልጆችን እንደ ጸባያቸው ትምህርት ቤት ልካ ከዛ ተቀብላ አብልታ አጠጥታ አስተኝታም ያን ሁሉ ቤተሰቦቿን ቀጥ አድርጋ የምትመራ የቤት እመቤት ናት። የቤት እመቤትነትን ዋጋ የሚያሳጣ ነገር ቃላቶች በፍጹም መናገር የለባችሁ። እንደው ሚስቶቻቸውን ትሬት አድርጓቸው፣ ተንከባከቧቸው። በጣም የጉልበት ስራ ነው። በቃ እያንዳንዱ ቤት ውስጥ ያለ ስራ በጉልበት ነው የሚሰራው። አንድም ማሽን የሚያግዝ ነገር የለም። ሁሉም ቤት እኮ የቤት አጋዥ ተቀጥሮ የሚያሰራ የለም አይደለም? እናውቃለን እኮ። አንዳንዱ ቤት ነው የቤት አጋዥ የሚቀጠረው፣ ሞግዚት የሚቀጠረው እንጂ ሁሉም ቤት አይደለም። እስቲ ወደ ክፍለ ሀገር ሂዱ፣ አለ የለም እኮ። አንዳንዱ ቤት እስቲ ከተማም ሆነ አንዳንዱ ቤት የለም። ራሷ የቤት እመቤት ናት የምትወጣው እያንዳንዱን ነገር። ስለዚህ ልታግዟቸው ይገባል እንጂ አንቺ እኮ ቤት ነው የምትዩ፣ ስራ የለሽ፣ ምን ስራ አለሽ፣ እኔ ነኝ ለፍቼ የማመጣው ብላችሁ አትበሉ። የእናንተን ስራ እያጣጣልኩ አይደለም። እናንተ ሰርታችሁ በምታመጡት ገንዘብ የቤት እመቤት ናት። የቤቷን ነገር እንዳይጎል ብላ እናንተ በሰጣችኋት ገንዘብ አብቃቅታ እንዳያንስም እንዳይበዛም አድርጋ እያንዳንዱን ነገር ተጠንቅቃ የምታከናውለው ማለት ነው። ስለዚህ ይህን ነገር ደግሞ እናንተ ቆም ብላችሁ ልታስቡ ይገባል እንጂ አንቺ ቤት ነሽ የምትዩ ምን አለ እኔ ነኝ ደክሞኝ የምመጣው ብላችሁ አክት ባታደርጉ ጥሩ ነው። ለምን አንዳንድ ወንዶች ሚስቶቻችሁ ላይ በጣም አክት ታደርጋላችሁ። ይሄ ጥሩ አይደለም። እሷ ወዳው ፈቅዶ አይደለም። እንደናንተ ጠዋት ወጣ ማታ መግባት ትችላለች። ግን ለምን የቤት እመቤት ናት። ስለዚህ ይህን ነገር ደግሞ ከሞራንም ወስዳችሁ ልታገናዝቡት ይገባል። ልትኮሩባቸው ይገባል። እንዴ ዛሬ አንድ ልጅ እኮ እንደ ጸባዩ አድርጎ ማሳደግ ማለት በጣም ከባድ ነው። አይደለም 3 4 ልጅ 7 ቤተሰብ እኮ በጉልበታቸው ልብስ እያጠቡ እንደዚህ የጸባያቸው ምሳ ቋጥረው ትምህርት ቤት ልከው ከዛ ደግሞ ሲመጡ ሁሉን ነገር እንደያመላቸው አድርገው ቤታቸውን ቀጥ አድርገው የሚመሩ የቤት እመቤቶች ናቸው። እኔ ለቤት እመቤቶች ክብር አለኝ። ለእናቶቻችን ክብር አለኝ። ለምን እናቶቻችን የቤት እመቤቶች ናቸው።
ስለዚህ ክብር ለቤት እመቤቶች ይገባል። አታጣጥሉ፣ በሞራናቸው ላይ አትረማመዱ። ጥሩም አይደለም። ለምን እነኚህ የቤት እመቤቶች ክብር ሊገባቸው ይገባል። ትሪት አድርጓቸው። አለው ከጎንሽ በርቺ፣ እንደዚህ ብናደርገው እንደዚህ ነው። እናንተ በምትሰጧቸው ገንዘብ እኮ ለራሳቸው ሳያስቡ ለቤታቸው ነው። ለልጆቻቸው ትምህርት ቤት ከፍለው መብራት፣ ውሃ፣ እያንዳንዱን ነገር አስቤዛ፣ እንደገናም ደግሞ ከዛችሁ ላይ እቁብ ጥለው በጣም ጎበዞች ናቸው። እኔ በጣም ነው የማደንቃቸው ከምንም በላይ በቃ ከዛችሁ ላይ 50 ምትሆን 100 ምትሆን እቁብ ጥለው ደግሞ ሌላ ደግሞ በቃ ለምን ህይወት ነው ትዳር ነው። እናንተ ማገዝ ይፈልጋሉ። በዚህ እንኳን እናግዝ ብለው እንደዛ አድርገው ቤተሰቦቻቸውን ቀጥ አድርገው የሚመሩ ናቸው የቤት እመቤቶች። የቤት እመቤቶችን አክብሩ። ሚስቴ የቤት እመቤት ናት፣ አንቺ ቤት ነው የምትይ ብላችሁ ቀለል አድርጋችሁ አንድ ልጅ ማሳደግ እስኪ ሞግዚት ቀጥራችሁ አንድ ልጅ ልታሳድጉ ትችላላችሁ፣ 2 ልጅ ልታሳድጉ ትችላላችሁ። ግን 4 ልጅ 5 ልጅ ይከብዳል እኮ በጣም ይከብዳል። ስለዚህ ይቺ የቤት እመቤት ናት፣ አቅም የሌላት አጋዥ መቅጠር የማትችል የቤት እመቤት እነኝህን ሁሉ ልጆች ቀጥ አድርጋ የምታሳድግ ጀግና ናት የቤት እመቤት። ስለዚህ የቤት እመቤትን ዋጋ የሚያሳጣ ቃላት አትናገሩ ወንድሞች እባካችሁን። ለምን እናንተ ቀላል ሊመስላችሁ ይችላል የምትናገሩት ቃላት፣ ግን ለእሷ በጣም ከባድ ነው። በቃ ለምን ያሰበችውን ሁሉ እያንዳንዱን ነገር ለነገ ያቀደቻቸውን ሁሉ ገደል ነው የሚጨምርባት። ለምን ብዙ ቃላት ተናግሮ ከሚያደሙ አንድ ቃላት ግን በጣም ማለት አሚሮን ነው ሰርስራ የምታደመው። ስለዚህ ተጠንቀቁላቸው፣ ለሞራናቸው። ትዳር ብላችሁ እስከገባችሁበት ድረስ ተጋገዙ፣ ተመካከሩ። እናንተ ሰርታችሁ ብታመጡትም እሷ ናት ቦታ ሲይዛ ቀጥ አድርጋ ቤተሰቧን የምትመራ የቤት እመቤት ናት። ስለዚህ እናንተም ዋጋ አላችሁ፣ ትልቅ ዋጋ አላችሁ። የቤት እመቤትም ደግሞ ትልቅ ዋጋ አላት። ስለዚህ ለእናንተም ክብር አለ፣ ለቤት እመቤትም ደግሞ ክብር አለ። እኔ የቤት እመቤትም በጣም ነው የማደንቃቸው። እስኪ በውጭ ዓለም ነው አንድም ነገር እኮ የሚሰሩት ነገር የለም፣ አንድም ነገር። እስኪ የቤት እመቤትን እጆቻቸውን ይወት ሰንበር በሰንበር ሆነው በቃ ያለለ ይሄ ሁሉ የጉልበት ስራ ስለሆነ በጉልበት ልብስ ይታጠባል፣ ቤት ይጸዳል፣ እያንዳንዱ ነገር ወፍጮ ቤት ሄደው እንኳን ጤፍ ገዝተው ማለት ነው ለሚያበጥርላቸው ለሚነፋላቸው ሰው ገንዘብ ካልበቃቸው እራሳቸው ነፍተው አበጥረው ሽሮውን አምጥተው አጥበው አድርቀው ደልዘው በርበሬውን ሁሉ ነገር ያ ሁሉ ምንድነው የጉልበት ስራ ነው። ይሄን ሁሉ የሚያደርጉት ለምን? ለቤታቸው ብለው ነው። ስለዚህ እናንተ ደግሞ ልታከብሯቸው ይገባል እንጂ ልታጣጥሏቸው አይገባም በፍጹም። እንዴ ብር እኮ አምጥታችሁ ጠረጴዛ ላይ ቁጭ አድርጋችሁ እኮ እሱ ሄዶ ወፍጮ ሄዶ ጤፉን ገዝቶ ምናምን እኮ አይሰራም አይደል እንዴ? እንጀራ ጋግሮ ምናምን አይጠብቃችሁም። ለምን? የሚያንቀሳቅሰውም ይፈልጋል እኮ አይደል? ሳንቲሙም ያንቀሳቅሰው ይፈልጋል። ቁጭ እንዳደረጋችሁት ቁጭ ብሎ ነው የምታገኙት። እስቲ እንደው ተቀያየሩና ማለት ነው እናንተ የቤት እመቤት ሁኑና እነሱ ደግሞ ወጣ ይበሉና እስቲ ማለት አንዱን ነገርም ማሰሩ። አሁን ነው እኮ ወጣቶች አሁን በ90ዎቹ አሁን መተጋገዝ በቃ እያዩ በሶሻል ሚዲያ ምናምን በቃ ባለቤቶቻችን የሚያግዙት እንጂ እኮ የለም እኮ። አሁን ወደ ክፍለ ሀገር ብትሄዱ የለም እንጀራ ቆርሶ እንኳን ለመብላት በጣም ነው እሺ አይሉም። በቃ ግዴታ ሚስቶቻቸው ሊያቀርቡላችሁ ግዴታ ይፈልጋሉ። ለምን? አልለመዱም፣ አያውቁም ከዚህም አንጻር። ስለዚህ እያንዳንዱን ነገር ውስጥ የምትገባው ቤቷን የምትመራው የቤት እመቤት ናት። አሁን ወጣቶች ሶሻል ሚዲያ ላይ እያዩ የውጭዎቹ እንዴት አድርገው ሚስቶቻቸውን እንደሚያግዟቸው ምናምን እያዩ አንዳንድ ስራዎችን ያግዟቸዋል። ቢያንስ ህፃን ልጅ ይዛሉ፣ ቢያንስ ኩክ ያደርጋሉ ምናምን እንጂ ሁሉም ወንድ እኮ ማጀት ገብቶ ምናምን ኩክ ያደርጋል ወይም ወፍጮ ቤት ሄዶ ጤፍ አበጥሮ ያስፈጫል አይደለም። እኛ ሀገር ያለው ካልቸር እና ውጭ ያለው ካልቸር አንድ አይደለም። ሁሉም ይለያያል። ስለዚህ ለሚስቶቻችሁ ክብር ይኖሯችሁ። እናንተም ዋጋ የላችሁም ማለት አይደለም። ለእናንተም ክብር አለኝ፣ ዋጋ አለኝ። እንደገናም ደግሞ ለቤት እመቤቶች ትልቅ ክብር አለኝ፣ ዋጋ አለኝ።
ሁሉንም በአንድ ሳይድ ነው የማየው። ግን መከባበር እንዲኖር መተሳሰብ እንዲኖር ነው። መናናቅ፣ አንድን ሰው ከፍ አንዱን ዝቅ ማድረግ የለም። ለምን ሚስትህ እስከሆነች ድረስ ልታከብራት ይገባል። ትሬት ልታረጋት ይገባል። የቤት እመቤትም ሆነች የመንግስት ሰራተኛም ሆነች ምንም ሆነች የቤት ውስጥ እኮ ስሩ ተብላችሁ እንደው ለአንድ ቀን ለሁለት ቀን የሴቷን ልብስ ለወንዱ እንደምታለብሱት እርግጠኛ በቃ ለምን ልምድ የለማ። እቤት ውላችሁ አታውቁም፣ ሰርታችሁ አታውቁም እንዴ። ይህን ነገር ሁሉ ከግምት አድርጉ። ግራ ነው የሚገባችሁ፣ ይምታታባችኋል። ልጆች ብዙ አይነት ጥያቄ ነው የሚጠይቋችሁ፣ ብዙ አይነት በቃ ከእንቅልፋችሁ ሲነሱ ሻወር ይወስዳሉ፣ ልብስ ይለብሳሉ፣ ምግብ ይመገባል፣ ምግብ ይታሰርላችኋል፣ ትምህርት ቤት ትወስዳላችሁ፣ ከዛ ትመጣላችሁ፣ እንጀራው ወጡ ምናምን ቤት አንዱንም ስራ አሰሩትም አንዱንም። ግን የቤት እመቤቶች ጥበብ አላቸው፣ ስራውን የሚያስኬዱበት የሚያመቻቹበት። ስለዚህ ለቤት እመቤቶች ሁላችንም ክብር ልንሰጣቸው ይገባል። ሴቶቹም ወንዶቹም ልጆቻችን ደግሞ ሊያግዟቸው ይገባል። እናት ብቻ ያን ሁሉ ስራ መወጣት የለባትም። ስራ የሚችል እድሜ ላይ ከሆናችሁ አግዟቸው። መረዳዳት ነው። ከተረዳዱ ሁሉም ነገር ቀላል ነው። ክብር ለቤት እመቤቶች እላለሁ። ቪዲዮ ያስተምራል ካላችሁ ለሌሎቹ ሸር እያደረጋችሁ ሀሳባችሁን አካፍሉ። መልካም ጊዜ